ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል ባለፉት 4 ዓመታት ከ6 ወራት የተለያዩ አካባቢዎች ላይ የመንገድ መሰረተ ልማት ስራ ተከናውኗል። የመንገድ ፕሮጀክቶቹም የአካባቢው ማህበረሰብ ኢኮኖሚና አካባቢያዊ ገጽታ በእጅጉ መቀየር መቻላቸው ነው የተነገረው። አያንቱ አህመድ ዝርዝሩን ይዘዋለች። በሐረሪ ክልል ባለፉት 4 ዓመት ከ6 ወራት ከተማን ከገጠር ወረዳዎች የሚያገናኙ የአስፓልትና የጠጠር መንገዶች ተገንብተው አገልግሎት እየሰጡ ይገኛሉ። የክልሉን እድገትና ሁለንተናዊ ብልጽግና እውን ለማድረግ ወሳኝ ከሆኑ ጉዳዮች መካከል የመንገድ ልማት ዘርፉ በዋናነት ይጠቀሳል። የክልሉ መንግስትም ይህንኑ በመረዳት በክልሉ በከተማና በገጠር የመንገድ መሰረተ ልማት ፕሮጀክቶችን ተደራሽ ከማድረግ አኳያ ባለፉት 4 ዓመት ከ6 ወራት በክልሉ ወረዳን ከከተማ የሚያገናኙ እንዲሁም በሶስቱ የገጠር ወረዳዎች ውስጥ ቀበሌን ከቀበሌ የሚያገናኙ አዳዲስ የአስፓልትና የጠጠር መንገድ ግንባታ ተከናውኗል። የመንገድ ፕሮጀክቶቹም የየአካባቢውን ማህበራዊ፣ ኢኮኖሚያዊና ከባቢያዊ ገጽታን በእጅጉ መቀየር ያስቻሉ ናቸው። እነኚህ ፕሮጀክቶች እውን በማድረግ ሂደትም በርካታ ተግዳሮቶች ያጋጠሙ ሲሆን በዋናነትም የተጋነነ የካሳ ክፍያ ጥያቄ ምክንያት እንዲሁም የዋጋ ግሽበት በፕሮጀክት አፈጻጸም ላይ ተጽዕኖ አሳድሮ የነበረ ቢሆንም የክልሉ መንግስት ህዝብን ባሳተፈ መልኩ በወሰዳቸው የመፍትሄ እርምጃዎች ፕሮጀክቶቹን እውን ማድረግ ተችሏል። በአሁኑ ወቅትም የክልሉ መንግስት ለመንገድ ፕሮጀክቶች ከፍተኛ በጀት በመመደብ በከተማና በገጠር ወረዳዎች የሚያገናኙ እንዲሁም የትራፊክ ፍሰቱን የሚያሳልጡ ነባርና የአዳዲስ መንገድ መሰረተ ልማት ግንባታ በስፋት እየተሰራ ይገኛል። በምርጫ ወቅት መንግስት ለህዝቡ ቃል ከገባቸው ጉዳዮች መካከል ፕሮጀክቶችን በተያዘላቸው ጊዜ ማጠናቀቅ መሆኑ የሚታወስ ሲሆን መንግስት ለህዝብ የገባውን ቃል ኪዳን በማክበርና በመተግበር ፕሮጀክቶችን በታለመላቸው ጊዜ ማጠናቀቅ ዋነኛ መገለጫ ሆኗል። የተጠናቀቁ ፕሮጀክቶች ጊዜን ብቻ ማዕከል ያደረጉ ሳይሆን ጥራትን እንዲሁም ዘመን ተሻጋሪነትን ያነገቡ መሆናቸውን ደግሞ በአፈጻጸም ደረጃ የተገኙ ልምዶች እንዲዳብሩና በቀጣይ ለሚታቀዱ ክልላዊ ፕሮጀክቶች መሳካት ጉልህ ድርሻ የሚያበረክቱ ናቸው። 7ኛው ጠቅላላ ምርጫ ላይ የነቃ ተሳትፎ ለማድረግ ዝግጅት እያደረግን ነው ሲሉ የሐረር ከተማ ነዋሪዎች ገልጸዋል። ሁሉም ዜጋ በመራጮች ምዝገባ ላይ በንቃት በመሳተፍ የሀገራችን መጻኢ ዕድል በድምፁ ለመወሰን ከወዲሁ መዘጋጀት እንዳለበትም ነዋሪዎቹ መልእክታቸውን አስተላልፈዋል። ነዋሪዎቹን አረፋት ኡስማንና ሄኖክ ግርማ አናግሯቸዋል። ናርዶስ ዳምጤ ዝርዝሩን ታቀርባለች። 7ኛው ሀገራዊና ክልላዊ ምርጫ ካለፉት ምርጫዎች የተሻለ ለማድረግ በሚደረገው ጥረት የሚጠበቅብንን ሀገራዊ ኃላፊነት ለመወጣት ዝግጅት እያደረግን እንገኛለን ሲሉ የሐረር ከተማ ነዋሪዎች ገልጸዋል። ነዋሪዎቹ በቀጣይ ጊዜያት ለመራጭነት የሚያበቃቸው ምርጫ በመመዝገብና ካርድ በመውሰድ በምርጫ ላይ በንቃት ለመሳተፍ አስፈላጊውን ዝግጅት እያደረግን እንገኛለን ብለዋል። ነዋሪዎቹ አክለው በምርጫው ላይ በንቃት በመሳተፍ ይመራኛል፣ አገሪቱን ወደፊት ያሻግራል ለሚሉት የፖለቲካ ፓርቲና መሪ ድምጻቸውን ለመስጠት ዝግጅት እያደረጉ እንደሚገኙም ጨምረው ተናግረዋል። 7ኛው ሀገራዊ ምርጫ ያው ለመምረጥ ዝግጅት ላይ ነኝ። ያው ካርዱን እየተጠባበቅኩ ነው። ይበጀኛል፣ ያገለግለኛል፣ ይጠቅመኛል የምለውን የፖለቲካ ፓርቲ ለመምረጥ ዝግጁ ነኝ። ዝግጅቴ ያው እየተጠባበቅኩ ነው። ካርዱ እኔ ዝግጅት አድርጌያለሁ፣ ለመምረጥም ዝግጁ ነኝ። ምክንያቱም የኔ ካርድ ወሳኝነት አላት ድምጽ እስከሆነች ድረስ ማለት ነው። የኢትዮጵያዊ ዜግነቴ መብቴን ተጠቅሜ ይበጀኛል፣ ያስተዳድረኛል፣ ነገ እድሌን ያሰፋልኛል፣ የሥራ አጥነትንም ይፈታልናል ብለን የምንለውን ለመምረጥ በካርዴ መብቱ በእጄ ላይ ስለሆነ ያን መብቴን ተጠቅሜ ለመምረጥ ዝግጁ ነኝ። 7ኛ ሀገራዊ ምርጫን ይጠቅመኛል፣ ይበጀኛል የምለውን ፓርቲ ለመምረጥ ዝግጅት እያደረኩ ነው። ይበጀኛል፣ ይጠቅመኛል የምለውን የፖለቲካ ፓርቲ ለመምረጥ ራሴን አዘጋጅቻለሁ። የ7ኛው ምርጫ አሁን በመጠባበቅ ላይ ነው ያለነው። ስለዚህ ካርድ በሚሰጥበት ጊዜ ለኔ ይጠቅመኛል፣ ለሀገርም ለህዝቡም ይሰራል የምንለውን ለመምረጥ ዝግጁ ሆነን እየጠበቀን ነው። ምርጫው ዲሞክራሲያዊ፣ ሰላማዊ፣ ነጻ፣ ፍትሃዊ፣ አሳታፊና በህዝብ ዘንድ ታማኝነት ያለው ስኬታማ ምርጫ እንዲሆን ለማድረግ የሁሉም ዜጋ ኃላፊነት እንዳለበትም ገልጸዋል። በመሆኑ ብሔራዊ ምርጫ ቦርድ ባስቀመጠው የጊዜ ሰሌዳ መሰረት ሁሉም ዜጋ በመራጮች ምዝገባ ላይ በንቃት በመሳተፍ የሀገራችንን መጻኢ ዕድል በድምጽ ለመወሰን ከወዲሁ መዘጋጀት እንዳለባቸውም ነዋሪዎቹ መልእክታቸውን አስተላልፈዋል። በዘንድሮ 7ኛው ምርጫ ጥሩና ፍትሃዊ እንዲሆን የበኩሌን አስተዋጽኦ እያደረኩ ነው።                                                                                                                ስለዚህ ሰላማዊ ፍትሃዊ
ሁሉም ዜጋ እንዲሳተፍ የራሱን አስተዋጽኦ እንዲያደርግ ጥረት እያደረግን ነው በራሴ በኩል ማለት ነው። ለመምረጥ ዝግጁ ነኝ። ፍትሃዊና ፍጹም ተአማኒ የሆነ ምርጫ እንደሚካሄድም እርግጠኛ ነኝ። ይህንን ምርጫ ደግሞ የተሻለ ከቀድሞ ምርጫ ጊዜ በተሻለ መልኩ በዲሞክራሲያዊ መንገድ እንደሚካሄድ እርግጠኛ ነኝ ብዬ አምናለሁ። የምርጫው ሰላማዊና ፍትሃዊ እንዲሆን እኛም ህዝቡ የበኩሉን እገዛ እርዳታ ያስፈልገዋል። ስለዚህ በዚህ እኛ ተዘጋጅተን ነው ስታንድ ባይ ሆነን እየጠበቀን ያለ ነው። ለሰባተኛው ጠቅላላ ምርጫ ለመራጮች ምዝገባ ማስፈጸሚያ የሚውሉ ቁሳቁሶች የማሸግ ስራ እየተከናወነ መሆኑንም ከብሔራዊ ምርጫ ቦርድ የተገኘው መረጃ ያመለክታል። በድሬ ጠያራም ወረዳ በሌማት ትሩፋት መርሃ ግብር በተሰራ ስራ አበረታች ውጤት መመዝገቡን የወረዳው ግብርና ልማት ጽሕፈት ቤት አስታውቋል። መርሃ ግብሩም የቤተሰብ ስርዓተ ምግብን የሚያጎለብትና የማምረት አቅምን የሚያሳድግ መሆኑ ነው የተገለጸው። ዘገባው አብዲ ኡስማን ነው። ናርዶስ ዳምጤ። የሌማት ትሩፋት መርሃ ግብር የአመጋገብ ባህልን ማዘመን እያስቻለ በእንስሳት እርባታ ዘርፍ ለተሰማራው የማህበረሰብ ክፍል ደግሞ ከፍተኛ ኢኮኖሚያዊ ተጠቃሚነትን እያጎናጸፋቸው ይገኛል። በድሬ ጠያራ ወረዳ በሌማት ትሩፋት መርሃ ግብር በተሰራው ስራ አበረታታች ውጤት መመዝገቡን የወረዳው የግብርና ልማት ጽሕፈት ቤት አስታውቋል። የወረዳው ምክትል አስተዳዳሪ አቶ መሐመድ አሚን በሚከናወኑ የሌማት ትሩፋት መርሃ ግብር በወተት ከብቶች፣ በዶሮና በአሳ እርባታ ህብረተሰቡ ተጠቃሚ መሆኑን ገልጸዋል። የወረዳው ህብረተሰብ ተሞክሯቸው ለሌሎች እንዲያካፍሉና በስፋት ሊሰሩ እንደሚገባም ተናግረዋል። በድሬ ጠያራ ወረዳ የግብርና ልማት አስተባባሪ አቶ ረመዳን አልይ በበኩላቸው የተመረጡ የዶሮ ጫጩት ዝርያዎችን እያሰራጩና የወተት ላሞች እርባታን ዘመናዊ በማድረግ ህብረተሰቡን ተጠቃሚ እያደረጉ መሆኑን ገልጸዋል። የወተትና የዶሮ መንደሮች ውጤታማ እንዲሆኑ በዘመናዊ ቴክኖሎጂ መደገፍና ግንዛቤ ለማሳደግ ላይ እየተሰራ መሆኑንም ገልጸዋል። በወረዳው ቀደም ሲል በዘርፉ ባህላዊ አሰራር ሲጠቀሙ እንደነበርና በቂ ምርት እንደማያገኙ አስታውሰው አሁን ግን በባለሙያዎች የሰጣቸውን ስልጠናና ያገኙትን የተለያዩ ልምዶች በመጠቀም ስራቸውን ከባህላዊ ወደ ዘመናዊ በመቀየር ምርትና ምርታማነታቸውን ለማሳደግ እየሰሩ መሆኑን ተናግረዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሌማት ትሩፋት መርሃ ግብሩን በይፋ ባስጀመሩበት ወቅት የሌማት ትሩፋት መርሃ ግብር የዜጎችን የምግብ መሶብ ከማሳ ጋር የሚያስተሳስር መሆኑን ማብራራታቸውም ይታወሳል። ወደ ሀገር አቀፍ ዘገባዎች ተሻግረናል። በልዩ ዘመቻዎች እዝ ታሪክ ላይ የሚያጠነጥነው የውጊያ ማርሽ ቀያሪዎቹ በሚል ርዕስ የተጻፈው መጽሐፍ በሐዋሳ ተመርቋል። በሌላ ዜና ደግሞ ኢትዮ ቴሌኮም ቴሌስትሪም የተሰኘ የዲጂታል አሰራርን በይፋ አስጀምሯል። እነኝንና ሌሎችንም ጨምረን በሀገር አቀፍ ጉዳዮቻችን ይዘናቸዋል፣ ወደ እናንተ ይደርሳሉ። በልዩ ዘመቻዎች እዝ ታሪክ የሚያጠነጥነው የውጊያ ማርሽ ቀያሪዎች በሚል ርዕስ የተጻፈው መጽሐፍ ዛሬ በሐዋሳ ከተማ ተመርቋል። ፊልድ ማርሻል ብርሃኑ ጁራ በመጽሐፍ ምረቃቱ መርሃ ግብር ላይ ባስተላለፉት መልእክትም የሰራዊቱን ታሪክና ግዳጅ አፈጻጸም የመሰነድ ተግባር ተጠናክሮ መቀጠል አለበት ብለዋል። መጽሐፉ የክፍሉን ታሪክ ከምስረታው ጀምሮ የዳሰሰና በተጨባጭ እውነት ላይ ተመርኩዞ የተጻፈ መጽሐፍ ነው ብለዋል። የተቀመጡት የተለያዩ ታሪኮች ብቻቸውን ብዙ መጽሐፍት እንደሚወጣቸውም ጠቁመዋል። የውጊያ ማርሽ ቀያሪዎቹ የተቋሙ ከፍተኛ አመራሮችና የክፍሉ አባላት ያላቸውን ጥልቅ ወታደራዊ እውቀትና ልምድ በመጻፍ ማነሳሳትን እንደሚፈጥር ተናግረዋል። ለታሪክ ምሁራን ማጣቀሻነት ምቹ ሁኔታ የሚፈጥረው ይህ መጽሐፍ ከአባቶቻችን የተወረሰ የኢትዮጵያን ጀግንነት ማሳያ ነው ብለዋል። እዙ ያስመዘገባቸውን ድሎች አጠናክሮ ለማስቀጠል የበለጠ መዘጋጀት እንደሚገባም ፊልድ ማርሻል ብርሃኑ ጁራ አስገንዝበዋል። የዙ አሸናፊነት ሚስጥር ያልተቋረጠ ዝግጅት በመሆኑ ይህን አጠናክሮ መቀጠል እንደሚገባ ማሰባቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። ኢትዮ ቴሌኮም የቴሌስትሪም የተሰኘ ዲጂታል አሰራር በይፋ አስጀምሯል። በማስጀመሪያ መርሃ ግብሩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ እንዳሉት ኢትዮ ቴሌኮም የሚሰጠውን አገልግሎት የላቀ ለማድረግ የሚያስችል ተግባር እያከናወነ ነው። ቴሌስትሪም የተሰኘው ዲጂታል አሰራር ለደንበኞች ከሚሰጠው ከፍተኛ ጥቅም ባለፈም ኢትዮጵያን ገቢ ለማሳደግና አስተዋጽኦ ይኖረዋልም ብለዋል። ለአዳዲስ የስራ ዕድሎች ፈጠራ፣ ለይዘት ፈጣሪዎች እንዲሁም የዜጎችን የዲጂታል ጠቃሚነት ለማሳደግ ወሳኝ መሆኑንም አመልክተዋል። ዜጎች የትምህርትና የጤና መረጃዎችን በቀላሉ እንዲያገኙና ምርትና አገልግሎታቸውን እንዲያስተዋውቁ የሚረዳ እንደሆነም ጠቁመዋል። ቴሌስትሪም ለሁሉም አገልግሎት የሚሰጥ የዲጂታል አሰራር መሆኑን ጠቁመው የሀገር ውስጥ ቻናሎች ተደራሽነት የሚያሰፋ ስለመሆኑም ተናግረዋል። በተለይም የሚዲያ ስነ ምህዳሩን በእጅጉ የሚያዘምን አገልግሎት እንደሆነ የገለጹት ዋና ስራ አስፈጻሚዋ የመደበኛ ብሮድባንድ አገልግሎት አሰጣጥን የሚያቀላጥፍ የዲጂታል አሰራር መሆኑንም አብራርተዋል።
የሎጂስቲክ አገልግሎት አሰጣጥን ዲጂታላይዝ ለማድረግ በቁርጠኝነት የሰራ ነው አለ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ኢባትሎ። የኢባትሎ ዋና ስራ አስፈጻሚ ኢንጂነር አብዱልበር ሸምሱ ለፋና ዲጂታል እንደተናገሩት ኢትዮጵያ ከዓለም ገበያ ጋር በማስተሳሰር የገቢና የውጭ ንግድን ለማሳለጥ እየተሰራ ነው። ዘንድሮ ወደ ኢትዮጵያ የገቡ 40 ከመቶ በላይ እቃዎችን በኢትባሎ መጓጓዛቸውን ጠቁመዋል። የአገልግሎቱ አሰጣጥን ለማዘመንም ዲጂታላይዝን ለማድረግ ትኩረት መደረጉን ተናግረዋል። ይህም ደንበኞች ባሉበት ሆነው ዋጋ ለመነጋገር እንዲሁም የተጫኑ እቃዎችን ከመነሻ ጀምሮ እስከ መዳረሻ የሚያልፉበትን ሂደት ለመከታተል ያስችላቸዋል ነው ያሉትም። በቅርቡ ይፋ የሚደረገው ይህ ስርዓት ግልጽ፣ ተአማኒ፣ ቀልጣፋና ተመጣጣኝ እና ተወዳዳሪ ዋጋ ያለው አገልግሎት ለመስጠት እንደሚያግዝ አመልክተዋል። በቀጣይ ኢባትሎም ተወዳዳሪነቱን ለማጠናከር በቅንጅት ይሰራል ያሉት ዋና ስራ አስፈጻሚው እቅዱን ለማሳካትም ያሉትን መርከቦች ቁጥር ማሳደግ እንደሚገባ አስረድተዋል። አጠቃላይም በ5 ዓመታት ተጨማሪ 16 መርከቦችን ለመግዛት መታቀዱን ጠቁሞ በተያዘው ዓመት ብቻ 6 መርከቦች ይገዛሉ ብለዋል። የኢትዮጵያ ብሔራዊ ቦርድ ሐሰተኛና አደናጋሪ ምርጫ ነክ መረጃዎችን ለመከላከል የሚያስችል ብሔራዊ ትብብር ስምምነት ይፋ አድርጓል። የብሔራዊ ትብብር ስምምነት ይፋ በሆነበት ወቅትም የቦርዱ ሰብሳቢ ሜላት ወርቅ ኃይሉ 7ኛውን ጠቅላላ ምርጫ ግልጽ፣ ተአማኒና ዲሞክራሲያዊ እንዲሆን በትኩረት እየተሰራ ነው ብለዋል። ሐሰተኛ መረጃዎች በምርጫ ወቅት ተጽዕኖ ሊያሳድሩ ስለሚችሉ ብሔራዊ ትብብር ስምምነቱ ይህን አሉታዊ ተጽዕኖ ለመከላከል የሚደረገውን ጥረት ያግዛል ነው ያሉት። የብሔራዊ ትብብር ስምምነቱ ዓላማም በምርጫ ሂደት ሊሰራጩ የሚችሉ ሐሰተኛ መረጃዎችን ለማጣራትና ፈጣን ምላሽ ለመስጠት መሆኑን ጠቁሟል። ስምምነቱ መራጮችና በምርጫው ድርሻ ያላቸውን ተቋማትና ግለሰቦች በተዛባ መረጃ ላይ ከተመሰረተ ውሳኔ አሰጣጥ እንዲጠበቁ ለማድረግ እንዲሁም ምርጫ ነፃ እና ተአማኒ መሆኑን ለማረጋገጥ ያለመ መሆኑን አብራርተዋል። ወደ ዓለም አቀፍ ዘገባዎች ተሻገርን። የኡጋንዳው መሪ ዩዌሪ ሙሴቬኒና የሱዳኑ የአርኤስኤፍ መሪ ሄምቲ በኡጋንዳ ተገናኝተው ተወያዩ። ኡጋንዳ በምስራቅ አፍሪካ የልማት በይነ መንግስት ወይም በእንግሊዝኛው ምህጻረ ቃል ኢጋድ በኩል በሱዳን ሰላም እንዲመጣ ከሚጥሩ ሀገራት መካከል አንዷ እንደሆነች ይነገራል። አያንቱ ሐመድ ዝርዝሩን ይዘዋለች። ሙሴቬኒ በሱዳን ለ3 ዓመታት ገደማ የዘለቀውንና አሰቃቂ ሰብአዊ ቀውስ ያስከተለውን ጦርነት በአስቸኳይ ለማቆም በጠረጴዛ ዙሪያ መወያየት ብቸኛው አማራጭ መሆኑን ገልጸዋል። ጀነራል ሄሜቲ በሱዳን ያለውን ወቅታዊ ሁኔታ፣ በግጭቱ ምክንያት እየደረሰ ያለውን ሰብአዊ ቀውስና ጦርነቱን ለማቆም ያላቸውን ዝግጁነት ለሙሴቬኒ አስረድተዋል። ሱዳን አዲስ ምዕራፍ እንድትጀምርና ሰላም እንዲሰፍን ያለኝ ራዕይ ለፕሬዝዳንቱ አካፍያለሁ ሲሉ በኤክስ ገጻቸው አስፍረዋል። ዩጋንዳ በምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ በኩል በሱዳን ሰላም እንዲመጣ ከሚጥሩ ሀገራት አንዷ ናት። ይህ ስብሰባም በኢጋድ ጥላ ስር የሚደረገውን የሰላም ጥረት አካል ተደርጎ ተወስዷል። ይህ ጉብኝት ጀነራል ሄሜቲ ጦርነቱ ከተቀሰቀሰ በኋላ ለመጀመሪያ ጊዜ ወደ ውጭ ሀገር ካደረጓቸው ጉዞዎች አንዱ በመሆኑ ትልቅ ዲፕሎማሲያዊ ትርጉም ተሰጥቶታል። በሱዳን ጦርና በአርኤስኤፍ መካከል ያለውን ግጭት በሚሊዮን የሚቆጠሩ ሰዎችን ለስደትና ለረሃብ የዳረገ ሲሆን እንዲህ ያሉ ከፍተኛ የዲፕሎማሲ ግንኙነቶች ግጭቱን ለማርገብ ተስፋ ይጣሉባቸዋል። ናሳ ከ50 ዓመታት በኋላ ለመጀመሪያ ጊዜ ሰዎችን ወደ ጨረቃ ዙሪያ ሊልክ ነው። ጠፈርተኞቹም ጉዟቸውን የሚያደርጉት ኦሪዮን ካፕሱል ተብሎ በሚጠራው የሮኬቱ አናት ክፍል ላይ ሆነው ነው ተብሏል። ዝርዝር አለን። የአሜሪካው የጠፈር ምርምር ተቋም ናሳ ከ50 ዓመታት በኋላ ለመጀመሪያ ጊዜ የካቲት መጨረሻ ጠፈርተኞችን ወደ ጨረቃ ዙሪያ ለመላክ ማቀዱን ገለጸም። ናሳ ይፋ ያደረገው ይህ እቅድ የሰው ልጅ ወደ ጠፈር ካደረጋቸው ጉዞዎች ሁሉ ረጅሙ እንደሚሆን ይጠበቃል። አርቲሚስ ሁለተኛ የሚል ስያሜ በተሰጠው በዚህ ተልዕኮ አማካኝነትም 4 ጠፈርተኞች ሩቅ ወደ ሆነው ጨረቃ ክፍል ያመራሉ። ተመልሰው ወደ ምድር እስኪመጡ ድረስም ጉዞ 10 ቀናትን እንደሚወስድ ተነግሯል። ጉዞ ወደፊት ጨረቃ ላይ ለማረፍ ለተያዘው እቅድም ትልቅ ምርታ ነው ተብሏል። በናሳ እቅድ መሰረትም ሮኬቱ የካቲት 28 2018 ዓ.ም ወደ ጠፈር ይወነጨፋል። ከዚያም አስቀድሞ ደግሞ ሮኬቱ በነዳጅ የሚሞላበትና የሚያስወንጨፋ የመጨረሻው ሂደቶች የሚታዩበት የቅድመ ወንጨፍ ሙከራ ይደረጋል። የናሳ ተመራማሪ የሆኑት ሎሪ ግሊዝ
በየምሽቱ ወደ ጨረቃ ቀናብዬ ያለው ስመለከታት እጅግ እደሰታለሁ፣ ምክንያቱም እየጠራችን እንደሆነ ይሰማኛል። እኛም ዝግጁ ነን ሲሉ አርብ ዕለት በተሰጠው ጋዜጣዊ መግለጫ ላይ ተናግረዋል። የመጀመሪያ ሙከራ በጥር ወር መጨረሻ የተካሄደ ሲሆን የማስወንጨፊያ ስራው ላይ የሃይድሮጂን የነዳጅ መፍሰስ በማጋጠሙ ከታቀደለት ጊዜ አስቀድሞ ተቋርጧል። ተመራማሪው ግሌዝ በአሁኑ ሰዓትም ከማሸጊያዎችናም ከማጣማሪያዎች ጋር በተያያዘም ችግሮች መፈታታቸውን ገልጸዋል። ጉዞውን ከሚያደርጉት ጠፈርተኞች ውስጥም ሶስቱ ሬድ ዊስማን፣ ቪክቶር ግሎቨር እና ክሪስቲያና ኮክ የተባሉት አሜሪካውያን ናቸው። ሌላኛው የአርቴሚስ ሁለተኛ ቡድን አባል ካናዳዊ ጀርሚ ሃንሰን ነው። የቡድኑ አባላት በስኬት በተጠናቀቀው ልምምድ መደሰታቸውን የገለጹ ሲሆን ተመራማሪው ግሌዝ ከአርብ ጀምሮ ወደ ለይቶ ማቆያ እንደሚገቡ አስታውቋል። ጠፈርተኞችን የሚይዘው ግዙፍ የናሳ ጨረቃ ሮኬት የሚወነጨፈው 98 ሜትር ቁመት ባለው የጠፈር ማስወንጨፊያ ስርዓት አማካኝነት ነው። ሮኬቱ ከዚህ ቀደም በአርቴሚስ 1 ተልዕኮ ወቅትም የአውሮፓውያኑን ህዳር 2022 አንድ ጊዜ ብቻ ተወንጭፎ ነበርም። ሮኬቱ በመጀመሪያ ጉዞ ሰው አልጫንም ነበርም። ጠፈርተኞቹም ጉዟቸውን የሚያደርጉት ኦሪዮን ካፕሱል ተብሎ በሚጠራው የሮኬቱ አናት ላይ ታስረው ነው። የመንኮራኩሩ ውስጠኛ ክፍል መጠኑ አነስተኛ አውቶቡስ ያክላል። በ10 ቀናት ውስጥም 4ቱ ጠፈርተኞች የሚኖሩበት፣ የሚመገቡበት፣ የሚሰሩበትና የሚተኙበት በዚህ ክፍል ውስጥ ነው። በጉዞ የመጀመሪያ ቀን ሮኬቱ በምርምር ዋር ዙሪያ ያልፋል። በዚህ ጊዜ ሁሉም የሮኬቱ ስርዓቶች በጥሩ ሁኔታ እንደሚሰሩ ከተረጋገጠ በኋላም ቀጥሎ ወደ ጨረቃ ያምራል። የመሄጃዎቹ ጉዞ 4 ቀናት ገደማ የሚወስድ ሲሆን በዚህ ወቅትም ጠፈርተኞቹ ሰዎች ምድር ላይ ሆነው በጭራሽ ሊያዩት በማይችሉት ሩቅ የጨረቃ ጎን በኩል ይዞራሉ። ከጨረቃ ወለል በላይ ከ6500 እስከ 9500 ኪሎ ሜትር ርቀት ላይ ይሆናሉ። በዚህ ርቀት ላይ ሆነው ጨረቃን ማጥናትና ፎቶግራፍ ማንሳት እንዲችሉ በርካታ ሰዓታት ተመድቦላቸዋል። ከዚያ በኋላ ወደ ምድር የሚያደርጉትን የ4 ቀናት የጉዞ መጀመሪያ ሊሆን ይችላል። መጨረሻም የፓሲፊክ ውቅያኖስ ላይ በማረፍ ጉዟቸውን ያጠቃልላሉ። ይህ ጉዞ የሚሳካ ከሆነ በቀጣዩ ጨረቃ ላይ ለማረፍ ለሚደረገው የአርቴሚስ 3 ጉዞ መንገድ ይከፍታል። የሰው ልጅ መጨረሻ ጊዜ ጨረቃን የጎበኘው በአውሮፓውያኑ በ1972 አፖሎ 17 ተልዕኮ በተከናወነበት ወቅት ነው። ናሳ እስከ አውሮፓውያኑ 2028 ባለው ጊዜ ውስጥም ሰዎችን ጨረቃ ላይ ለማሳረፍ እቅድ የያዘ ቢሆንም የተቀመጠው ቀነ ገደብ እጅግ አጭር ነው የሚል ትችት ተነስቶበታል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያችሁ ቆይታ አድርጌያለሁ። ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚያ አበቃው። ጤና ይስጥልኝ።